ብዙ ወራት በፊት ነበረ ይሄን መኪና ቤዝመንት ውስጥ ተቀብሮ አግኝቼው ብዙ ሰዎችን አማክሬ ነበረ። ይሄን ነገር ልግዛው ምናምን በጣም ብዙ ሰዎች ጠይቄ ነበረ። ኦልሞስት ሁሉም የሰጡኝ መልስ ግን ተመሳሳይ ነበረ። ይሄን መኪና በታሪክ እንዳትገዛ። ፈርስት ቲንግ BMW ነው፣ ስፔር ፓርት የለውም፣ እቃው ውድ ነው፣ ሜንቴናንስ በጣም ብዙ ነው፣ ነዳጅ ይበላል፣ ምን ታደርገዋለህ፣ ብዙ ነገሮችን ብዙ ባድ ሳይዶችን ተናግረው ነበረ እና እንደ እግዚአብሔር ፍቃድ ሁሉንም አስተያየት ሰምቼ መኪናውን ገዛው። ያው መጥፎ ነገር ቢነግሩኝ መኪናውን ገዛውትና ማንም እዚህ ደረጃ ላይ ይደርሳል ብሎ እስከ የጠበቀ ሰው አልነበር። አሁን ከወራት ፕሮግረስ በኋላ ለወራት ሞተሩን አድሰን ዋይድ ቦዲ ሰርተንለት ብዙ ነገር አድርገንለት የመኪና እዚያ አቋም ላይ አድርሰ ነው። ዛሬ ደግሞ የውስጥ ኢንቴሪየር ስራውን የምንሰራበት ቀን ደርሷል። ቀን በቀን አንዳንድ ነገር አፕግሬድ እያደረግን ያለ ነው። ዛሬ ደግሞ የሁሉ ነገር አልፎ ከዛ ካያችሁት ቤዝመንት ከዛ ከወደቀበት ዙሪያውን አይነ ምድር ከነበረበት በጣም ቆሻሻ ውስጥ ተዘብዝቦ ከነበረበት ቦታ ላይ አንስተን ዛሬ ደግሞ እዚህ ደረጃ ላይ ደርሶ ሙሉ ኢንቴሪየሩ ተሚ ታፕሴ ወይም ደግሞ ተሚ አፖልስትሪ ሙሉ ነገሩን ሊሰራልን ዛሬ እሱ ጋር የምንሄድበት ቀን ነው። እሱ ሄደ ያለውን ፕሮግረስ የምናይበት ቀን ነው። ዛሬ በጣም ጸደይ ቀን ነው። ይህንን ቀን ጭንቅላቴ አልነበረም አላሰብኩትም ነበርና ዛሬ ግን ይሄ ቀን ደርሶ አሁን በጠዋትና ኢዚ ቤት መተናል። እዛ ነው ወኪል ያለው ኢዚ ቤት መተናል። ውስጥን እዚህ ጋር አቁመናት መኪናችን እናወጣለን። ከዛ መኪና ካወጣን በኋላ ተሚ ጋር የምንሄድ ይሆናል። ተሚ ጋር ሄደን መስራት ያለብን ነገሮች እናወራለን፣ እንዴት እንደሚሰሩ ተሚ ጋር ደግሞ ያሉትን ነገሮች ተሚ ስራ እንዴት ነው የሚሰራው፣ የተሚ አፖስትሪ እንዴት ነው የሚሰራው፣ እንዴት ነው ከከተማ ውስጥም ከኢትዮጵያም በጣም አንደኛ የተባለ የአፖስትሪ ስራ የሚሰራው እንዴት ነው የሚለውንም ነገር በዛው ቱር አስደረጋችኋለሁ። ሙሉ የተሚ አፖስትሪን ወርክሾፕ አሳያችኋለሁ። አት ዘ ሴም ታይም ደግሞ ኪንጎ ላይ ምን አይነት ነገሮች ነው የምንሰራው ለቀጣይ ፕሮጀክት። ይሄ በጣም የሾካር ስለሆነ ራሳችን የምናሳይበት መኪና ስለሆነ እዚህ መኪና ላይ እንዴት ነው ምን አይነት ነገሮችን ነው አድ የምናደርገው፣ እንዴት ነው የምንሰራው፣ ምን ብናደርገው በጣም ለየት ያለ ይሆናል። ለየት ያለ ስራ ያልተሰራ ስራ ስለሆነ ይህ ስራ ማንም ኢትዮጵያ ውስጥ ደፍሮት የማያውቀውን ነገር ነው። አት ዲስ ኤጅ በእኔ እድሜ በእኔ ፋሲሊቲውን ተውት፣ ላይክ ሁሉ ነገር አልኖሯቸው በጣም ብዙ ገንዘብ ኖሯቸው መኪና እየወደዱ ራሱ ያልደፈሩትን ነገር ነው ዛሬ እኛ ደፍረን እዚህ ደረጃ ላይ ያደረስነው እና በኢትዮጵያ የመጀመሪያው ነው የሚሆነው። በኢትዮጵያ ብቻ አይደለም በምስራቅ አፍሪካ በአፍሪካ አይ ቲንክ የመጀመሪያው ነው የሚሆነው። የኒድ ፎር ስፒድ ሞስት ዋንቴድ ሬፕሊካውን ነው እየሰራን ያለ ነው። ይህንን ፕሮጀክት እንዴት ነው የምናስኬደው፣ እንዴት ነው የተለየ የምናደርገው፣ ዩኒክ የምናደርገው፣ ከቻልን ደግሞ አቅም ከፈቀደ ደግሞ ተፍተፍ ብለን እንዴት ነው ሲማ ላይ የምንወስደው፣ እዛ እንወስደዋለን። ሲማ ላይ እንወስደዋለን። ግን ከሲማው በፊት ደግሞ ቶኪዮ ፌስት አዲስ ላይ እናደርሰዋለን ይላል። ሲማ ቁጥር 2 ይላል። እንዴት ነው ቶኪዮ ፌስት ላይ የምናደርሰው የሚለውን ነገር በደንብ ዲስከስ አድርገን ምናምን ከዛ በኋላ እሱን ከጨረሰን በኋላ የታክሲው ስራ አልቆ ተፈታቶ ነገር ካለቀ በኋላ to the next step የቦዲ ወርክ ስራ ላይ ነው የሚገባው ማለት ነው። የቀለም ዋይድ ቦዲ ምናምን እነሱ ነገሮች አፕ ዲቴል ጽድት የምናደርግበት ሰዓት ነው ማለት ነው። ዛሬ ግን ሙሉ የተሚ አፖስትሪ ወርክሾፕን እንጎበኛለን። አት ዘ ሴም ታይም ደግሞ ኪንጎ እናስፈታታታለን ማለት ኪንጎ ትፈታለች። የሚደረጉትን ነገሮች ምናምን በደንብ ዲስከስ እናደርጋለን። ዳትስ ኦል ነው ያ ነው ለዛሬ ቅዳችን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ተከታተሉ። ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ሰብስክራይብ በጣም ነው ሰፖርት የሚያደርገን። ይመቻል። ያ ፋብ ላይ የጠበቀችን ነው። ከዛ ከጀለስ ጋር ደቅ ብላለች፣ ከመርክዳይስ ጋር ደቅ ብላለች። አሁን መጀመሪያ ባትሪ አልነቀንም መሰለኝ። አይ ነቅያለሁ። መጀመሪያ ባትሪያችን እንሰካለን። ከዛ ውሃና ዘይት ቼክ እናደርጋለን። የቢኤምደብሊው ትንሽ ናቸው። ዋና ዘይታችን ቼክ እናደርጋለን። ትንሽ የዋማ ፓገራ ቾር ጀዲ ነው የምናደርገው። ኤቭሪ ቢኤምደብሊው ሳይሆን የኔ ቢኤምደብሊው ከኋላ ነው ባትሪው።
አንተ አለቀልከው ለካ ትላንት አንዴ መጣሁ። አይነቀልም። እቺ ዲዋይ እንትን ናት። ዲዋይ ጠጥቶ መንዳት ነው። ቅስቃሴ እሺ ፈርስት ቲንግ ኢዝ ፈርስት ውሃችን ነው የምናደርገው። የኔ ቢኤምደብሊው ውሃውን አያጎልም። በዛ ጉዳይ ሀሳብ እንዳይገባችሁ። ሩመሮቹ ውሸት ናቸው። ውሃ ምናምን የሚባል ነገር ያው እሺ ይወጣል፣ ፕሬስ ይወጣል። ይሄ አፕ ማክሲመም ላይ ነው። እዚህ የውሃ ችግራችን ተፈቷል ማለት ነው። የውሃ ፕሮብለም ይዘትና problem is fixed. ዝም ብለን ቼክ ነው የምናደርገው እንጂ ውሃ ራሱ አንጨምር እንደ ቶዮታማ ውሃ አንጨምር። ለምን አያጎልም? እቺ ነገር ትንሽ ስራ ተፈልጋ ለቺ የምታዩት መሪ መጣ ጥርማል። ዘይታችን በጣም ቆንጆ አቋም ላይ ነው ያለው። ያርግልህ ናምጭ ያለን ድምጻችን አሪፍ ስለሆነ አሁን ተጋጋና ይበቃል። ማዲያ ከዛ ወደ ተቤጋ ፈርስት ኢንግሊሽ ፈርስት ማዲያችን ደርሰናል። እና ማዲያ ልንቀዳ ዳርዳር እያልን ሰው ማዲያችን መቅዳና ፓፓይ እኔ ነሽ አማን ነው አለልሽ አቦ ማዲያ እንቀዳና ከዛ ሪፒት አድርገ ነው ወደ በደንብ አድርገው በቃ እንዲህ እያደረኩ እኮ ወደታች የሚደፋ መድኃኒዓለም አገር ሰላም ብዬሽ ዝል ያደርጋል። ዛሬ እዚህ ቦታ ሂጅ ምናምን ብዬሽ አቀዳቅድና ከዛ እያፈነዳዳው ነዳጅን እዚህ ደፋፍቼው አመጣጥ ሲያስፈራ ብዙ ነው። በቃ ተረጋጋ። ስማ ምን ታደርጋለህ መሰለህ? ሁለት ላይ አስጨርሰውና አሁን አንድ ላይ እንደምታደርገው አድርግ። ለቀቅ አድርገው፣ ዝም ብለህ ነዳጁን ልቀቅ። በሁለት እንዲጫው አድርገው። ክፍት መንገድ ይፈልጋል። የነዳጅ ደስ ነዳላቸው ሁለት ላይ አድርገው ሄድ እያልክ
በቃ እሺ በቃ አልሞትኩም ገና ነኝ ጻል ልጅ እየተቆነጠጠ ነው የመስሎ ሪአክሽን ይመስል ፖፕሲን ባንክስ አይ እንደውም ስለዚህ ሞጁል ግጣምለትና አምላውዲ የሆነ ፖፕስ ይኖረዋል ምናምን ብሎ ነበር ይሄ ራሱ አይ ጸዴ ነው የሁለተኛው ሰማው ውስጥ አትሊስት ስፒድ ይኖራል አትረብሽም ሰው ከዋል ሰማሽ የሁለተኛው ሞር ፒስ ሶስተኛ ሞር ፒስ አንዴ አሁን ደርሰናል ኪንጎ ጋር ኪንጎ ያትና ኪንጎ ተሚ ጋር ደርሳለች ተሚ ጋር ሰክሰስፉሊ ደርሳለች አሁን ወደ ውስጥ እንገባለን ሙሉ የተሚን ወርክሾፕ አሳያችኋለሁ ኪንጎ እዚህ ጋር ነች ይሆና ተሚ አፖል ስትሪት ሙሉ የተሚን ወርክሾፕ አሾፋችኋለሁ ያሳ ከዛም ተሚ ጋር ከደረስን በኋላ እንዳጋጣሚ ሆኖ ድምፃዊ ጸደኒያ ገብረ ማርቆስን እዛ አግኝተናት ነበረ በጣም ነበረ ደስ ያለ ምናምን ሁለታችንም በጀርመን ነበር የተገናኘ ነው ስለ መኪና አንዳንድ ነገሮችን ዲስከስ አድርገን በጣም ያበደ ቴስት ነው ያላት መኪና ላይ ምናምን እና የኔንም መኪና ምናምን እዚሁ እንዳለ ነገርያት ምናምን ከዛ በኋላ አሳየኝ ምናምን ብለኝ አሁን ላሳያት ወደዛ እየሄድን ነበርና ሺ ላቭስ ጀርመን ምናምን እሷ የምትነዳው መርሴዲስ ኤምኤል 350 ነው የምትነዳው እና ኤስዩቪ መርሴዲስ ነው በርገንዲ በጣም ነው የሚያምረው እሱን በቀጣይ ቪዲዮ አሳያችኋለሁ ዛሬ ቪዲዮ የኔ መኪና ነው ማሳያት ምናምን እዩት በደንብ ሪአክሽኗ ምናምን ማለት ነው ወገኛለች እና እሷም ጌታ የምትነዳው መኪና ይኸውልህ የመርሴዲስ ነው እሷ መኪና ነገር ተስካች የመኪና ስናገኝ ምንም ማለት ነው ቦዲ አሁን ምን አይነት ለምሳሌ ይሄኛው ፋክተሪ ቦዲ ይሄ ፋብሪካ ቦዲ ነው ፋብሪካ ቦዲ ላይ የሬሲንግ ሲሆን ጂቲአር ሲባል ለሬሲንግ ሲዘጋጁ ቦዲያቸው ዋይድ ነው ገና ነው አይሰራም ተሰርቷል አልቋል ማይክ አምጣልኝ ከዛ ላይ ጠረጴዛ ላይ ሁለት ማይኮች አሉ ቺቺ ተሰራታ ቦዲ ትንሽ ተሰራታ አሁን ይሄ እንደዚህ መሰሳና ከዛ ዋይድ ቦዲ እዚህ ጋር ወገሞ በስፔሻል ይታለፈ ከዛ በኋላ ሰፊ ነው ካለበት ሰፋው ላይ ይረቃል ይሮጣል ማለት ነው 2500 ሲሲ 6 ሲሊንደር ራስ መኪናው 6 ሲሊንደር ነው 2500 ሲሲ ና ሲሄድም ጥሩ አሳየት ታሚ ያ ጅፕላይ የነበረው ታሚ ያቃቸው የሆነ ቆንጆ ጂፕ የሆነ አረንጓዴ ይመስል ነገር ነው እና ፖሊስ ላይ ቴፋኒ ነው ቴፋኒ ይባላል ወድርከም ወደ ምንድን ነው የሚሄደው ከሞን ይሄኛው ነው ከለሩ ከቦዲ ጋር ሄዳላችሁ ከዛ ካታሎጉ አምጣ ሀብቱ አምጣ ካታሎግ ላይ አለ ያ የሁለቱም ያዩት በጣም ቦግ ያለ ነገር ማለት እንደዛ ነገር ነው ይሄ ቤዚክሊ መኪናው Beamer and BMW and Mercedes in my opinion Mercedes እና BMW ብራበስ ላይ አሁን የስራ ጽዳት ፊኒሺንግ እና ራሱ ስታየው ኦ ማይ ጋድ ልትል ጮህት አይፈልግም የጀርመን መኪና ጮህት አይፈልግም ክላስ ነው ራሱ ክላስ በቃ የምታየው ነገር ማት እኔ ነገር ማት ቆዳ የለም ማት ቆዳ
የጂፑ የሰራንበት ከለር ዚስ ወይ ተርኳይስ አጣላል። ከዛ ቦዲው ደግሞ ሰማያዊ ክሊያንቶቻችን ከፍተን የሚያደርገው ሰማያዊ ሲልቨር ከዛ ጋር አሁን እኛ እሱን አስበን ከዛ ጋር ማች ያደርገው በነገራችን ላይ ገና እዚህ ላይ እኛ ኮንሰፕት እናደርጋለን። ገና እናደርጋለን ኮንሰፕት እናደርጋለን ሲንስ አንድ ነገር ሲሰራ ኢንተሪየር ሲሰራ የመጀመሪያው ሀሳብ የመነሻው ኤክስቴሪየሩ ነው አይደል? እንደ ኔክስት ታይም ዶር ሳይዱን ከፍተን ኢንተሪየሩ ላይ ምን ከምኑ ጋር ነው ፊት የሚያደርገው? ለምንድን ነው ኢቭን ራሱ ብራንዶች ብራንድ ራሱ ማለት ብራንድ ማሰብ ይጠይቃል። የብራንድ ከለሮች ምንድን ናቸው? እከሌ የሚባል ብራንድ የሚጠቀመው ቀለም ለምንድን ነው? ራሱን የቻለ ሪዝን ነው። መኪናውን ሲሰሩት ለምንድን ነው የሚሰሩት? እነሱ በጣም የሚያያይዟቸው ኤሌጋንስ ምና ገረበኔ ገባ ሶ እንደዚህ አሁን ጉልበተኛ ቀለሞች በጣም የጮሁ መኪኖች በግዴኝ አም ሄር ይሄው ፌሚናይን ከለር ነው ምናምን ነው ካፎን ለመባል እንደዚህ የሚጮሁ በነገራችን ላይ የመኪና ኢንተሪየር ላይ ያለው ሀሳብ ተቀይሯል። ሴም ታይም የወንድ ልጅ ያለው ተቀይሯል። ከለር መድፈር ተጀምሮ ሰዎቹ ሴም ታይም መኪና ላይ ማለት ነው በፍጹም ያልተለመዱ ማለት የምንጠቀማቸው ያልነበሩ ነገሮች መጠቀም እየጀመርን ነው። የከለር ሀሳቦች እንደ ጊዜው እንደ ወቅቱ እየተቀያየሩ ነው እና እንዳልከው መኪኖች የራሳቸው ዘመን አላቸው። ዘመናቸውን ሉዝ ማድረግ የለባቸውም ሲሰሩ። ሁለተኛ ደግሞ መኪናው መምሰል ያለበት ሰውየውን ነው መምሰል ያለበት። የሚነዳው ሰውዬ ወደሚፈልገው ነገር ነው ያን መኪና ማምጣት ደግሞ ያለበት። ሰውዬ ግድ የሆነ ከለር በሆነ ዘመን ውስጥ የነበረ ምሳሌ ሲዛ አትሰራም ማለት ነው። ስለዚህ ከብዙ አቅጣጫ 5 6 7 ዳይሜንሽኖችን እናያለን ስንሰራ ማለት ነው። ፕላስ ይሄን ከለር እዚህ መኪናው ስንከተው ሲት ላይ ብቻ መክሰስ አያሳምረው። ቦዲው ማረጋው አለ ሜቢ ዶር ሳይድ ላይ ሜቢ ዳሽቦርድ ላይ ይሄ ኢንተሪየር ከሆነ እንደ ጌጥ ጣል ኢንተሪየር ከሆነ እንደ ፈርቅ ጣል የግድ መሆን አለ። አሁን እኛ ፐርፐዙ ምንድን ነው? መኪና ዲስከሽን ይፈልጋል እንወዳደርበት ነው አይደለም። ፐርፐዙ እኛ በአመት ሁለት ምናምን የምናዘጋጀው የኢትዮ ፌስታልስ የሚባል እንደ ሲማ አይነት ሾው ቶርናመንት ነው የካር ሾው ሶ ለዛ ካር ሾው ራሳችንን ፖሊስ በቃ እዛ ላይ ፕሮሞት የምናደርግበት ነው። ሶ መኪናውን በቻልነው መጠን እንዲጮህ ማድረግ ነው አላማ። አሁን ተቆ አልቲሜትሊ እና የልጅነት ህልሜ ነበር ያቺ ጌም ስጫወታት እዛ ቼክ ያይሻት። በነገራችን ላይ ጸዲ ምናልባት ቲክታክ ላይ አትከታተል ስለምትችል ይመስለኛል እንጂ ካፕቴን ካርጋይ ይሄን መኪና ሲገዛው እንዴት ድሪም እንዳደረገው እንዴት ፕላን እንዳደረገ ከዛ እስከ ጎስት ወደዚህ ደግሞ ተጨማሪ ጎስት ነበር ጎስት አለች ሌላ ጎስት ደግሞ ጎስት ማለት አለች ሰማል አንድ መኪና አለች ከዚህ በፊት አይ አለች አይደል አለች ሶ ይሄ BMW ሁለተኛ መኪናው ነው። እድሜው ገና ልጅ ነው። እሱ ኮኔ ያስደነቀና አረጋግጥ ቢልድና አረጋግጥ ካር ኮሚኒቲ በጣም ከታች ነው የተፈጠረ ያለው እንሳን ካር ኮሚኒቲ ያለው ዱሮ ተፈጠረ ነው አሁን ላይ ዱሮ በልጅነታችን አርቲስቶች እኮ የሆነ ጊዜ ሴሌብሪቲ ላይ ምናምን ኢትዮጵያ ውስጥ ነበር። እኔ ጆሲ ሚኒናት መኪና አቅ ነበር አንድ ትንሿ መርሴዲስ መርሴዲስ አይ ነው ልጅ ያለው ሲዋኔቲ ነበረች መርሴዲስ ዳርክ ብሉ ስለዚህ ካፕቴን በጣም ሲመኙ የነበር ነው እያደረገና እኔ ሰው መኖር ያለበት ህልሙን መኖር ያለበት ይሄ ልጅ እኮ በ21 አመት ውስጥ አይደለም እድሜያችን የትና የደረስን ሰዎች አለን፣ ግን ምንም የሌለን ወጣቶች በስተናል ከተማው ላይ እዚህ 20 አመት ገና አንደርግራጁዌት ነው አሁን ላይ ልጅ ማለት ነው። ስለዚህ ጀስት በዚህ ልክ ጥሮ ሲመጣ ደግሞ በተሚያ ፖሊስ በአጋጣሚ የጸዲ መኪና ዛሬ እያስረከብን ጨርሰን ነው አለ ስራውን ትወስደዋለች። በዚህ አጋጣሚ ካፕቴን ሲመጣ ደግሞ ጸዲን አግኝቷል። ከጸዲ ጋርማ ፎቶን ቪዲዮም ያስፈልገናል ብለን ነው ወደ እናንተ እያደረስን ያለ ነው። የካፕቴን መኪናን በዚህ አጋጣሚ ስንረከብ ጸዲ አለች እሱ መኪና እኛ ጋር ይሰራል። ናይስ የካፕቴን መኪና ምን ኢንተሪየር ይሰራል ነው ሶ እንዴት ለምንሰራው በምን ታንሰራዋለን የሚለው ነገር ቀጣይ በዲስከሽን ውስጥ ያው የጸዲን ማሳብ እየጨመርን ማለት ነው። እየደወልን እየጨቀጨቅን እንሰራለን። እጭ ሰጠው አልከራከርም። በሰው ስራ ውስጥ ገብቼ ወዲያው ሰው ሀፒ ደስ ብሎኛል። ሆነ በርቱ
እጅ እየዳብሰኝ ዞሮ በስራ አልመጣሁም በስራ እንጀራ አልመጣሁም በእንጀራ ያስቀምጥሻል አልፈልግም ደስ ይላል እንደዚህ ልጆች የማይደፈርን የማይሞከርን ነገር ራሱ ሀያት ራሴ ወንድሞቼ እንዴት ነበሩ ዛሬ 21 ዓመታቸው እያልኩ ሰው ወጣቶች እንደ ሞዴል የሚያዩት ልጅ ነው። ወይ ደስ ይላል። ካር ኮሚኒቲ ከሚሰሩት አንዱ ነው። ወይ ደስ ይላል። አይ መፈጠር አለበት። ለምሳሌ ላይፍ ስታይል አሁን ከተማችንም ዘመናዊ የሆነች ነው። የሜትሮፖሊተን የኑሮ ዘዴ እየመጣ ስለሆነ እየሞካከረ ስለሆነ እንደ ከተማችን የካር ደግሞ ኢንቱዚስት ደስ ይላል። ህጻናቶች አሉ ባለቤት ብራቮ ካፕቴን። ሰብስክራይብ ያደረጋችሁ the one and the only the best in the city በቃ ሰብስክራይብ ያደረጋችሁ መቻል